ለምንድን ነው ዛሬ ማናቸውም ያልመጡት? መጥተው ትንሽ አይጃጃሉም እንዴ? የምወጣበት ቀን ሩቅ አይሆንም። ከዛ ሁላችሁም ተራ በተራ ትሰቃያላችሁ። ትንሽ ቀን ነው፣ በጣም ትንሽ። መውጫዬ ብዙ አይርቅም። ውድ እህቴ፣ ላንቺም እመጣልሻለሁ። እስቲ ትቀበይኝ አትቀበይኝ እናያለን። አንቺን የመሰለሽ ቆንጆ ላደርግ የምችለው ይሄን ብቻ ያው ለመታሽ አልችል። ገደል ግባሽ፣ ዞር በልኝ ወደዛ። አልፋታሽም ስልሽ አላመንሽኝም እንዴ? እሺ በቃ አንተ ስልክ ስጠኝ፣ እኔ ራሴ እደውልልሃለሁ። አይ እንደዛማ አይሆንም። ያንቺ ትችል እጭ እደውልልሻለሁ። ከዚህ ጋር ምን እያደረግሽና ማን እንደሆንሽ እደርስበታለሁ። ጅል ደግሞ አንቺን ብሎ ቆንጆ ቶሎ መውጣት አለብህ። አድርገው፣ ቶሎ በል። ደግሞ ዛሬ ያ የተረገመ እንደሌለ እርግጠኛ ነኝ። ከዛሬ የተሻለ ቀን የለም። ሰላም ጤና ይስጥልኝ ውድ የሐረግ ድራማ ቤተሰቦች እንዴት ናችሁልኝ? እንዲሁም የሰብለይቱ የቻናል ተከታታዮች እንዴት ከረማችሁልኝ? ሐረግ ድራማ ክፍል 140 ላይ እንግዲህ ያልተጠበቁ ነገሮች እየተፈጠሩ ይገኛሉ። እንደሚታወቀው ሐረግ ድራማ ላይ ሙተዋን የተባሉ ሰዎች ሁሉ ተነስተው እንደ አዲስ ስራ ጀምረዋል። እንግዲህ ትንሽ እንደ ስሙ ወሰብሰብ ያለ ነገር ነው እያየን ያለ ነው። እና እንግዲህ በባለፈው በክፍል 139 ላይ ቢኒ ማክስ ለብሶ ወደ ሆነ ክላስ ይገባል እና ደግሞ አንዲት ሴት አለች ጀርባዋን ዙራ ትንሽ ኃይለኛ ትመስላለች። እኛ ግን ብዙዎቻችን እንግዲህ እንደገመት ነው ከሆነ ቤዛ የያፌትና የብዙ ሰዎች በቀል አለባት። ምክንያቱም እናቷን በሰው እጅ ነው የተገደለችባት በሉሊት፣ አባቷም በያፌት ነው የተገደለባት እና በጣም ብዙ የምትበቀለው ሰው እንዳለ እናውቅ ነበረ። እናም እሷ ናት ብለን ሁላችንም እንግዲህ ገምተን ነበረ። ነገሩ ግን ተገላቢጦሽ ሆኗል። እንደሚታወቀው ሐረግ ትንሽ ወሰብሰብ ያለ ታሪክ ከመሆኑ የተነሳ አብዳለች የተባለችው ሉሊት አብዳ ሳይሆን እየሰለለቻቸው ነበረ ሰዎች። እንግዲህ ሉሊት ተንኮለኛ ናት ስናውቃት አይደለ? አሁን ላይ ግን በምዕራፍ 2 ግን ትንሽ ኃይለኛም ጭምር ሆና መታለች። እናም እንግዲህ ራሷን እንደ እብድ አድርጋ ሁሉም ሰው አብዳለች ብሎ ቦታ እንዳይሰጣትና እንዳይከታተላት ካደረገች በኋላ ነገር ግን በጎን ሌላ ድራማ እየሰራች ትገኛለች። ሉሊት አሁን ላይ ከነቢኒ ጋር እየሰራች ነው። በጣም አደገኛ ሆና መታለች። ስለዚህ አሁን ሐረግ ድራማ ምዕራፍ 2 ትንሽ ሲጀምር ብዙም ግራ ገብቶን ነበር። ምንም የገባን ነገር አልነበረም። ምንድን ነው እያልን ነበረ። ብዙ ሰው ብዙም አልወደደውም ነበረ። አሁን ግን በጣም እየተፋፋመ መጥቷል ማለት ነው። እንግዲህ ወደ መሀል ላይ ነው ነገሮች ሁሉ ድምቅ የሚሉት። ምክንያቱም ብዙ ሰዎች ሚስጥር የሆኑ ነገሮች ገና እየተገለጡ ነው። ለምሳሌ ሉሊት አብዳለች ብለን ነው የምናስበው እኛ አይደለ? እሷ ግን ሌላ ሴራ፣ ተንኮል፣ ሌላ ትልቅ ስራ ይዛ ከጀርባ መታለች እና ሁለት ማንነት ነው ያላት። ሰው ይዘውር ሲሉ ሉሊት አብዳለች፣ ከዚህ በኋላ የምታደርገው አንዳች ነገር እኛ ላይ የምታደርሰው አደጋ የለም ብለው እጃቸውን አጣጥፈው እንዲቀመጡ ካስደረገች በኋላ እሷ ግን ስራውን እየሰራች ነው። ሌላው ደግሞ በጣም ያዝናናኝ፣ ብዙዎቻችሁ ደግሞ ያፌትን እንደምትወዱት ያው ይታወቃል። እንግዲህ ያፌት ሐረግ ድራማ ላይ ጥሩ ነገር የለውም ስላችሁ በጣም ጎበዝ ነው። የድራማው ድምቀት ነው፣ ግን የሚሰራው ስራ ግን ጸያፍ ስለሆነ ነው። እሱን ለማለት ፈልጌ ነው። ለምሳሌ ያፌት ሐረግ ድራማ ላይ ሲሰራ እንግዲህ ወደፊት ተንኮለኛ ካልሆነ በስተቀረ በጣም ጀግና አትንኩይ ባይና ክብሩን የሚያስከብር አይነት ሰው ነው። ምንም ነገር እሱ ጠይቆ ያጣም፣ እንደዛ አይነት ነው። እዚህኛው ላይ ግን ክፋት አለበት። ያኛው ኃይለኛ ነው፣
ጎበዝ ነው፣ ማንንም ሰው አይፈራም። የድራማውም ድምቀት ነው። ግን የሚሰራው ስራ በጣም አጸያፊ ነው። ያው ሁላችንም እስኪ ቢሆን ብለን እስኪ ሂዋን ለምሳሌ እዛ ገብታ ያሳለፈችውን እዩ። ስንት መከራ እንዳሳለፈች አይታችኋል አይደለ? ኤፍራታ ታግታ እያለ ያፌት ስለወደዳት ነው እንጂ የነዛ ሴቶች ዕጣ ፈንታ እሷ ላይ የሚደርስ ነበር። እዛ ጋ ያሉት ሴቶች እስኪ እንደ ራሳችሁ ካሰባችሁት በጣም ጸያፍ ስራ ነው የሚሰራው። የፈለገ ሰዎች በድለውት ሊሆን ይችላል በልጅነቱ የገንዘብ እጦት ብዙ መከራ የሰው ፊት አሳይቶት ሊሆን ይችላል። ግን ሰዎችን በዚህ መልኩ በጣም ይቀፋል ማለት ነው። እና ስራው ጸያፍ ነው፣ ግን በጣም ጎበዝ ነበረ። ማንም ሰው ከሱ ፊት የሚቆም አልነበረም። ሁሉንም ያተራምሳቸው ነበረ። እና እንግዲህ በመጨረሻ ግን እንደሚታወቀው ምዕራፍ 1 ላይ መጨረሻ አካባቢ ቢኒ ናታንን ይከዳውና ከቢኒ ይወገዋል። እንግዲህ በጩቤ እንዳያችሁ ያፌት በቦታው ነበረ። እንግዲህ ብዙ ነገሮች ተፈጥረው ነበረ። ኤፍራታ እርጉዝ ነበረች። ከዛ በኋላ ግን ኤፍራታም ልጇን ወልዳ ልጇ ተገደለባት። እንግዲህ ማን የገደለው ልጇን? ይህም ሌላ ምክንያቱም ያፌት ያኔ በናታን ሰዎች ስለተያዘ ያው መድኃኒት እየሰጡ እያሳበዱት በቃ እያሰቃየኑ ነው ብለው በእነሱ ቤት ስራ እየሰሩ ነው። እሱ ግን እየተጫወተባቸው ነው ለካ። እናም እንግዲህ እና በዛሬው ክፍል በጣም ያሳቀኝ ፓርት አለ። እነዛ ጅሎች ዛሬ አይመጡና አይጃጃሉም እንዴ ሲል ነበር። ጅሎች እንዴት ጅል ብቻ ይወለዳን ብሎ ሲሳለቅባቸው ነበር። እነዛ ጅሎች አይመጡም እና መተው አይጃጃሉም እንዴ እያለ ነበር። አያችሁ፣ አላበደም። ሆም ብሎ እያስመሰለ ነው። የሆነ ቀን እዛ ሲያመልጥ እንግዲህ ያው መውጣቱ አይቀርም ምንም ነገር። እሱ ካልወጣ ደግሞ ድራማውም አያምርም። ይወጣል። ነገር ግን የሆነ ሰው ግን ህይወቱን እንዳያጣ ፈራለሁ። እዛ አካባቢ የማይጠፋው እንግዲህ አቤል ነው። እንደምታዩት ያፌት እጁ ላይ የሆነ ነገር ጠምጥሟል። ሰዎችን የሚያንቅበት ነው። እሱን የሚጠብቁ ሰዎች፣ መድኃኒት የሚሰጡት ሰዎች ድንገት እዛ ከገቡ በዛ እንቆጥሏቸው ነው የሚሄደው ማለት ነው። ያ ማለት እንግዲህ አንዱ አቤል ነው። አቤልን ካገኘው አለቀለት። ስለከዳውን በጣም ተናዶበታል አቤልን ማለት ነው። ከሀዲ ሲለው ነበረ። ስለዚህ ያፌት ምንም ህመም የሚባል ነገር የለውም። እንደምታዩት ሙድ እየያዘባቸው ነው። መጥተው ቢጃጃሉ ምን አለ እያለ ነበረ። አይስባችሁታል። ገኒ ደግሞ እንግዲህ ሉሊትን ለምግብ ይዛላት ስትሄድ ታጣታለች። ነገር ግን ሉሊት ጉዳዩን ጨርሳ ስትወጣ የእብድ ልብሷን ለብሳ ሩጣ ሌላ ቦታ ተደብቃ እንግዲህ ገኒ እንድታገኛት አድርጋለች፣ እንዳጠረጥራት። ገኒን ግን አልተዋጠላትም። የት ነበርሽ? ትላንትም ስመጣ አላገኘውሽም ብላ ግራ ገብቷታን። ገኒ ግን ያው አሁንም ያው የእብደቷን አይነት ነገር ስላየች አብዳለች፣ ምስኪን ባሰባት እያለች ነበርና እነሱ ግን ድራማ እየሰሩባቸው ነው በጀርባ። ሌላው ደግሞ ቢኒ ነው። ቢኒ እንግዲህ እንደምናውቀው አንድ ቃል የሚባል ሰውዬ እነ ናታን ህይወት ላይ እያንዣበበ እያየነው ነው። ማን እንደሆነ ምን እንደው ግራ እስኪገባ ድረስ ግን ከኤፍራታ ጋር የተያያዘ ነገር ነው። ኤፍራታን አተኩሮ በማየትና ሲያያት በሷ ደስተኛ በመሆን ነው እያየን ያለን። እንግዲህ ያገባች ሴት ናት። እንዴት እንደሆነ እየገባኝ አይደለም። እሱ ግን በሀሳቡ ሁላ ኤፍራታን እያሰባት ነው። እናም እንግዲህ ዙሪያቸውም ያንዣበበ ነው። ባገኘው አጋጣሚ እነሱ ቤት በመግባት ስለ እነሱ እያጠና ነው። ከሱ አልፎ እህቱንም እዛ ቤት የፂ ጓደኛውን እንድትገባ አድርጓል። ይህን ነገር ግን ቢኒ እየተከታተለ ስለሆነ እሱ ለምን እዛ ቤት ገባ፣ ማን ነው፣ ለምንስ ፍቅሬንስ ፎቶ ያነሳታን ተደብቆ ብሎ ግራ ገብቶታል። ስለ እሱ እያጣራ ነው። ሴቷ ደግሞ እህቱ የፂ ጓደኛውን እዛ ቤት መግባቷን ካየቀን ጀምሮ እየተከታተላት ስለነበረ ወደ ቤቷ ስትሄድ እንግዲህ እንደሚወዳት እና ቆንጆ ሴት እንደሆነች በቃ ስልክሽን ካልሰጠሽኝ አላሳልፍሽም በማለት ስልኳን በግድ ተቀብሏታል። እናም አልፋ ከሄደች በኋላ ጂላንች የሚለው ቆንጆ እያላት ነበረ። እሱ ለራሱ ጥቅም ነው። ከዚህ ጋር ምን ትሰሪያለሽ ማንነሽ በማለት እሷን ለመሰለል እንዲመቸው ነውና እንግዲህ ቢኒም ደግሞ ከሉሊት ጋርም እየሰራ ነው። ነገሮች ድብልቅልቃቸው እየወጡ ነው። ታሪኩም አለ የያፌት ጋርድ የነበረው ማለት ነው። እና ሀረጎች እንግዲህ ግልጽ አይደለም፣ ትንሽ ወሰብሰብ ብሏል ድራማው። ግን በጣም ደስ የሚል ይመስለኛል። ሉሊት ከእብደት ወጥታ ያች እብዷ ተንኮለኛዋ ሉሊት ትንሽ ኃይለኛ ሆና የመጣች ይመስለኛል። እና የኔ ተወዳጆች ሀረግ ድራማ እናንተስ እንዴት አገኛችሁት? እስኪ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንደውም አንዳንዶቻችሁ እንደውም የናታንና የያፌት የናታንና
የኤፉን ልጅ የገደለው ይሄው ሰውዬ ነው። በመሀላቸው የሚያንዣብበው ቃል ተብሎ የመጣው ሰውዬ ማለት ነው። ቃል አብ ነው ምናምን የሚባል ሰው እና እንግዲህ እሱም ሊሆን ይችላል ጥላታቸው እያላችሁ እያየው ነው። ግን እሱ ከኤፍራታ የሆነ ፍቅር ነው መቼም ወንድሟ ሊሆን አይችልም። ተጨማሪ ሌላ ወንድም ኑሯት አይሆንም። ነገሩ ግን ሌላ ነው። ሰውየው ይሄ እንደውም እንደ ያፌት ሌላ ተንኮለኛ ሰው ይመስለኛል። ግን መቼም ቢሆን ያፌትን ሊያክል አይችልም በእርግጥ ነገር ግን ያው ምንም ቢሆን ያፌት አሁን ከዚህ ስለሚወጣ ሁላቸውንም ዋጋቸውን ነው የሚሰጣቸው። እንደዚህ ያሰቃዩትን ሁሉ ከእህቱ ውጭ ማለት ነው። እና እንግዲህ ሉሊት ደግሞ የያፌት በቀል አለባት። ያፌትን መበቀል ትፈልጋለች። ምክንያቱም ድራማው በነገራችን ላይ ምዕራፍ 1 ሳይጠናቀቅ ነው ድራማው ያለቀው። ቤዛ ለበቀል ተነስታ ነበረ። አሸንፋ የበላይ ሁና መገኘት፣ የቤተሰቦቿን ያሳጧትን ሰዎች ዋጋ ማስከፈል ፈልጋ ነበር። ሌላ ደግሞ ሉሊት ደግሞ ያፌትን እንደዚሁ መበቀል ትፈልግ ነበር። ጥፍሯን ነቃቅሎ የጣላት ሰው እሱ ነው። እና ያ ሁሉ ሳይሆን ነው እንግዲህ ነገሮች ሌላ ሳይዝ ይዘው ያየናቸውና ያው ወደ ምዕራፍ 2 ስንመጣ ግን ሉሊትም እንግዲህ ያፌትን አትለቀውም። ያለ እጣት ነው ያስቀራት። እና የኔ ተወዳጆች እንግዲህ ሐረግ ድራማ 140 እንደዚህ ሞቅ ሸብረቅ እያለ ያው አሁን ትንሽ እየገባን ነው ድራማው። ወዲያው ሲጀምር ግን ግራ ገብቶን ነበር ምን እየተካሄደ ነው እያልን። ያው ድራማው ወደ መሀል ሲሄድ ነው እንግዲህ በደንብ ግልጽ የሚሆንልን። እናም ሐረጎች አሁን ላይ ድራማውን እያሳመሩት የመጡ ይመስለኛል። ያፌት ደግሞ ሲወጣ የበለጠ ያምራል። ግን ያፌትን የምትቀበለው ይመስላችኋል? በህይወት እንዳለ ስታውቅ። እንዲሁም ቢኒ ራሱ እንግዲህ ፍቅሬንና ወንድሜን አሳጣችሁኝ እያለች ስለሆነ ማለት ነው። እና ቤተሰቦቼ በክፍል 141 እስከምንገናኝ ድረስ ሁላችሁንም አመሰግናለሁ። ቸር ቆዩልኝ። ባይ ባይ።